እስኪ ዛሬ እጅግ ጥልቅና ሕይወትን ፈትሾ የሚያሳይ ጥያቄ ልጠይቃችሁ። ዛሬ ጠዋት ከሞቀው አልጋችሁ ስትነቁ መጀመሪያ ያደረጋችሁት ነገር ምንድን ነው? አይኖቻችሁ ገና ብርሃንን በደንብ ሳይለምዱ እጆቻችሁ በስስት የፈለጉት ከጎናችሁ ያለውን ስማርት ስልክ ነበር አይደል? ከዛም ማህበራዊ ሚዲያ ላይ ገባችሁ። የሌሎችን የተዋበ ሕይወት፣ የሌሎችን ስኬትና የውሸት ፈገግታ ማየት ጀመራችሁ። እንዲህ እያላችሁም ጣቶቻችሁ ስክሪኑን ወደ ላይና ወደ ታች ስክሮል ማድረግ ማቆም አቃታቸው አይደል? ሳታስቡት ያቺ ውድ የጠዋት ደቂቃ ወደ ሰዓት ተቀየረች። ልትሰሩት ያሰባችሁት ሕይወታችሁን ሊቀይር የሚችል ትልቅ ሥራና ህልም ነበራችሁ፣ ግን ጊዜው አምልጦ አረፈደ። ከዚያ በራሳችሁ ክፉኛ ተበሳጫችሁ። ይህ የጥፋተኝነት ስሜትም ውስጣችሁን ሲበላው ዋለ። በዚህ የተረበሸ ስሜት ውስጥ ሆናችሁ ከቤት ስትወጡ ደግሞ መንገድ ላይ ትንሽ ነገር ሲገጥማችሁ ትቆጣላችሁ። ስሜታችሁን መቆጣጠር ያቅታችኋል። በረባ ባረባው ነገር ከሰዎች ጋር ትጋጫላችሁ። ይሄ እያወራሁት ያለው ነገር የእናንተ ሕይወት ብቻ ከመሰላችሁ አይዟችሁ፣ ይህ የእናንተ ብቻ ሳይሆን የብዙዎቻችን የየዕለቱ አሳዛኝ እውነት ሆኗል። በቅርብ የወጡ ጥናቶች በአማካኝ አንድ የዘመናችን ሰው በሕይወት ዘመን ውስጥ ከ10 ዓመት በላይ የሚሆነውን ንጹሑን ጊዜውን ምንም በማይጠቅም ዲጂታል ስክሪን ላይ በማፍጠጥ እንደሚያሳልፍ ያሳያሉ። ህልማችንን፣ ርዕያችንንና የወደፊት ብሩህ ተስፋችንን እየገደልን ያለነው በአንድ ትልቅ ውድቀት ሳይሆን በየቀኑ በማናስተውላቸውና በምናባክናቸው ትንንሽ ደቂቃዎች እንዲሁም ማቆም ባቃተን የውስጥ ቁጣ ነው። ነገር ግን አስቡት፣ ዛሬ ሁሉ አስከፊ ታሪክ የምትቀይሩበት ታሪካዊ ቀን ቢሆንስ? አይምሯችሁን 100% መቆጣጠር ብትችሉ፣ የተበታተነውን ትኩረታችሁን ልክ እንደ ሌዘር ብርሃን አሹላችሁ ወደ አንድ አቅጣጫ መምራት ብትችሉና ምንም አይነት ፈታኝ ሁኔታ ውስጥ ብትሆኑ ስሜታችሁንና ቁጣችሁን እንደ ንጉሥ መግራት ብትችሉ፣ ሕይወታችሁ ምን ሊመስል እንደሚችል በምናባችሁ ስዕል ስላችሁ ታውቃላችሁ። ዛሬ ይህንን ታላቅ አይምሮዊ ነፃነት እንዴት መጎናጸፍ እንደምትችሉ እጅግ በጥልቀት እንመረምራለን። እመኑኝ፣ ይህንን ቪዲዮ እስከ መጨረሻው አይታችሁ ስትጨርሱ እናንተ ያ የድሮ በስሜትና በስልክ ኖቲፊኬሽን የምትነዱ ደካማ ሰው አትሆኑም። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ሕይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ሕይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ በሕይወታችሁ ጥልቅ ትኩረትን እንድትጎናጸፉ የሚያስችሏችሁን 10 ኃይለኛ ጥበቦች ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። በተጨማሪም መጨረሻ ላይ ብዙ የምትማሩበትና ራሳችሁን የምትታዘቡበት አንድ አስተማሪ ታሪክም አዘጋጅተንላችኋል። ቪዲዮውን እስከ መጨረሻው በመከታተል ከዚህ የባካኝነት እስር ቤት የሚያላቅቃችሁን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ወደ 10 ታላላቅ ሚስጥሮች ከመግባታችን በፊት እስቲ ጥልቅ ትኩረት ወይንም ዲፕ ፎከስ ምን ማለት እንደሆነ በደንብ ግልጽ እናድርግ። ጥልቅ ትኩረት ማለት ዓለምን በሙሉ ከነጩኸቷ ከእይታ ውጭ አድርጎ አይምሮን በሙሉ ኃይሉ ወደ አንድ ነጥብ ብቻ በማሰባሰብ ከምንም አይነት የስሜት መረበሽ ነፃ በሆነ መንገድ መስራት መቻል ነው። ልክ ፀሐይ ብርሃኗን በአጉሊ መነጽር ወይንም ማግኒፋይንግ ግላስ ሰብስባ ወረቀትን እንደምታቃጥለው ሁሉ የሰው ልጅም አይምሮውን በአንድ ቦታ ላይ ሲያሳርፍ የማይሰብረው ተራራ የለም። ነገር ግን በዘመናችን ትኩረታችንን የሚሰርቁ ነገሮች ወይንም ዲስትራክሽንስ እና ውስጣዊ ቁጣ ወይንም አንገር የሕይወታችን የስኬታችንና የደስታችን ትልቁ ጠላት ሆነዋል። ትኩረት ስናጣ የምንሰራው ስራ ጥራት ይጎድለዋል። ስራችን ሲበላሽ በራሳችን እናዝናለን። ስናዝን ደግሞ የቁጣ ስሜታችን ይነሳል። ከምንወዳቸው ሰዎችም ጋር እንጣላለን። ወርቃማ ዕድሎችንም በገዛ እጃችን እናበላሻለን። ተማሪዎች፣ የቢሮ ሰራተኞች፣ የራሳችሁን ስራ የምትሰሩ እንዲሁም በልባችሁ ትልቅ ሕልም ያላችሁ ውድ ተመልካቾቼ፣ ዛሬ እዚህ የተሰበሰብነው ይህንን አስከፊ የሕይወት ድግግሞሽ ውደት ለመስበር ነው። እኔም ዛሬ የምነግራችሁ የተበታተነ ትኩረትን እንዴት መልሳችሁ እንደምትገነቡና የውስጥ ቁጣን እንዴት ለዘላለም እንደምታጠፉት ነው። በዚህ ቪዲዮ መጨረሻ ላይ እናንተ የትላንቱ ሰው እንደማትሆኑ ቃል እገባላችኋለሁ። ብቻ እናንተ ቀጥለን የምናያቸውን 10 ጠንካራ የጥልቅ ትኩረት መገንቢያ መንገዶች በሚገባ ተገንዘቡና ተግባር ላይ አውሏቸው እንጂ ሕይወታችሁ ኮምፕሊትሊ ይቀየራል። ስለዚህ በጥሞና ተከታተሉኝ። የመጀመሪያው ትኩረት እንድናደርግ የሚረዳን ጥበብ ግልጽ ግቦችን ማስቀመጥና የመወሰን ኃይል ነው። የሰው ልጅ ሕይወት ልክ እንደ መርከብ ጉዞ ነው። ወዴት እየሄዳችሁ እንደሆነ በግልጽ ካላወቃችሁ የሚነፍሰው የየትኛውም አቅጣጫ ነፋስ ሁሉ መዳረሻችሁ ይመስላችኋል። ግልጽና ጥልቅ የሆነ ግብ ሲኖራችሁ ግን
አይምሯችሁ ትኩረቱን የሚሰርቁ ጥቃቅን ነገሮችን በራሱ ጊዜ በቀላሉ ውድቅ ማድረግ ይጀምራል። አብዛኛውን ጊዜ ትኩረት የምናጣው ስልካችን ወይንም ቴሌቪዥኑ ማራኪ ስለሆነ ሳይሆን ልንሰራው ያሰብነው ዓላማ ግልጽ ስላልሆነልን ነው። በዓለም ላይ ካሉ ስኬታማ ሰዎች መካከል አንዱ የሆነው ቢሊዮነሩ ዋረን ባፌት ለግል አውሮፕላን አብራሪው የሰጠው አንድ አስገራሚ ምክር አለ። ዋረን ፓይለቱን በሕይወት ልታሳካቸው የምትፈልጋቸውን 25 ነገሮች በወረቀት ላይ ጻፍ አለው። ፓይለቱም ጻፈ። በመቀጠል አሁን ደግሞ ከነዚህ ውስጥ እጅግ በጣም የምትፈልጋቸውንና ወሳኝ የሆኑትን 5ቱን ብቻ ለይተህ አውጣ አለው። ፓይለቱም 5ቱን ለየና እነዚህን 5ቱን እስከማሳካ ድረስ የተቀሩትን 20ዎቹን በትርፍ ጊዜ ይሰራቸዋለሁ አለ። ይህኔ ዋረን ባፌት ፈገግ ብሎ አይደለም ተሳስተሃል፣ እነዚህ ያልመረጥካቸው 20 ነገሮች ከዛሬ ጀምሮ ምንም አይነት ወጪ ቢጠይቅ መራቅ ያሉብህ ዝርዝሮች ናቸው። ምክንያቱም እነዚህ 20 ነገሮች ናቸው ለአንተ እውነተኛ ትኩረት ሰራቂዎች የሚሆኑት አለው። እንዲሁም ታላቁ የቴክኖሎጂ ሊቅ ስቲቭ ጃብስ እንዳለው ትኩረት ማለት ልታደርግ ላሰብከው ነገር አዎ ማለት አይደለም። ትኩረት ማለት ለሌሎች 100 ጥሩ ሐሳቦችም በድፍረት አይ ማለት መቻል ነው። ይህንን አስደናቂ ሐሳብ ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በተሰኘው መጽሐፉ ላይ በስፋት አብራርቶታል። ስለዚህ እናንተም ከዛሬ ጀምሮ ማታ ከመተኛታችሁ በፊት ነገ ልትሰሩት ያሰባችሁትን አንድ ትልቅ ወሳኝ ግብ ብቻ በወረቀት ላይ ጻፉ። ሌላውን ጩኸት ችላ በሉት። ከዚያም ትልቅና ወሳኝ ግቦቻችሁ ላይ ብቻ በጥልቀት ለመከወን ወስኑ። ሁለተኛው ጥበብ የዲጂታል ሱስን መሰባበርና ትኩረት ሰራቂዎችን ማስወገድ ነው። በዚህ ዘመን ያሉ ስልኮቻችን የተሰሩት እኛንና ሕይወታችንን ለማገልገል ቢሆንም አሳዛኙ እውነት ግን አሁን እኛ የራሳችን ስልኮች አገልጋይና ታዛዥ ባሪያ ሆነናል። ኖቲፊኬሽን በጮኸ ቁጥር በጭንቅላታችን ውስጥ የዶፓሚን ሆርሞን ይረጫል። ይህ ሆርሞን ደግሞ ልክ እንደ አደንዛዥ ዕፅ አይምሯችንን ሱስ ውስጥ ይከተዋል። መጽሐፍ እያነበባችሁ ወይንም ወሳኝ ሥራ እየሰራችሁ ስልካችሁ ብልጭ ሲል ውስጣችሁ ያርፍላችኋል? ወይንስ ወዲያውኑ ስራችሁን ትታችሁ ስልካችሁን ታነሳላችሁ? ለአንድ ደቂቃ ብላችሁ የገባችሁበት ማህበራዊ ሚዲያ ስትወጡ 40 ደቂቃዎች ወይንም ሰዓታት ከህይወታችሁ ቀምቷችሁ አያውቅም። የእነዚህን የቴክኖሎጂ ውጤቶች አደገኛነት ከፈጣሪዎቻቸው በላይ የሚያውቅ የለም። ለዚህም ነው ስቲቭ ጃብስ ታዋቂውን አይፓድ ለዓለም ሲያስተዋውቅ የራሱ ልጆች ግን በቤቱ ውስጥ አይፓድ እንዲጠቀሙ ፈጽሞ የማይፈቅድ የነበረው። ምክንያቱም የቴክኖሎጂውን ሱስ አምጪነት የሰው ልጅ አይምሮ እንዴት ጠልፎ እንደሚወስድ በሚገባ ያውቅ ነበር። እንዲሁም ታዋቂው ጸሐፊ ካል ኒውፖርት ዲጂታል ሚኒማሊዝም በተሰኘው መጽሐፉ ላይ እናንተ ስልካችሁን ካልተቆጣጠራችሁ ስልካችሁ እናንተን ይቆጣጠራችኋል ይለናል። ይህን አደገኛ ሰንሰለት ለመበጠስ ዛሬ ነገ ሳትሉ ወዲያውኑ ወደ ተግባር ግቡ። በስልካችሁ ላይ ያሉትን የማህበራዊ ሚዲያ ኖቲፊኬሽኖች ሙሉ በሙሉ አጥፏቸው ወይንም ተርን ኦፍ አድርጓቸው። ጠረጴዛ ላይ ስትቀመጡ ስልካችሁን በሌላ ክፍል ውስጥ በማስቀመጥ አይምሯችሁን ከዲጂታል ባርነት ነፃ አውጡት። ስልካችሁን መጠቀም ያለባችሁ ስትፈልጉት እንጂ ሲፈልጋችሁ መሆን የለበትም። ሶስተኛው ጥበብ የማይበገር የዕለት ተዕለት የትኩረት ልምድን መገንባት ነው። የሰው ልጅ አእምሮ በየቀኑ አዳዲስ ውሳኔዎችን በወሰነ ቁጥር ጉልበቱ ይሟጠጣል። ይህም በሳይንሱ ዲሲሽን ፋቲግ ወይንም የውሳኔ ድካም ይባላል። ጠዋት ከእንቅልፋችሁ ተነስታችሁ ምን ልልበስ፣ ምን ልብላ፣ ዛሬ መጀመሪያ ምን ልስራ ብላችሁ ስታስቡ ገና ስራውን ሳትጀምሩት የአእምሯችሁን ወርቃማ ጉልበት ታባክናላችሁ። ነገር ግን ቋሚ የሆነ አስቀድሞ የታቀደ የጠዋት ልምድ ወይንም ሞርኒንግ ሩቲን ሲኖራችሁ አይምሯችሁ ሳይደክምና ሳይጠራጠር በቀጥታ ወደ ስራው ይገባል። ለምሳሌ ዘመናችን ትልቁ ፈጣሪ ኤለን ማስክ በሳምንት ከ100 ሰዓታት በላይ ይሰራል። እንደ ቴስላና ስፔስኤክስ ያሉ በርካታ ግዙፍ ኩባንያዎችንም በአንድ ጊዜ ያስተዳድራል። ይህን የሚያደርገው ከተፈጥሮ በላይ የሆነ ኃይል ኖሮት ሳይሆን ቀኑን በ5 ደቂቃ ክፍፍል ወይንም ታይም ቦክሲንግ በማቀድና የማይበገር የዕለት ተዕለት ልምድን በመገንባቱ ነው። ታላቁ ፈላስፋ አርስቶትል ከብዙ ሺህ ዓመታት በፊት እንደተናገረው እኛ በተደጋጋሚ የምናደርገው ነን። ስለዚህ በነገሮች መላቅ ወይንም ኤክሰለንስ በአንድ ጊዜ የሚደረግ ድርጊት ሳይሆን የህይወት ዘመን ልምድ ነው። ይህንንም ጄምስ ክሌር አቶሚክ ሃቢትስ በተሰኘው እጅግ ተወዳጅ መጽሐፉ ላይ በደንብ ያብራራዋል። ስለዚህ ከዛሬ ጀምሮ ህይወታችሁን ቀለል አድርጉት። ነገ ጠዋት ከእንቅልፋችሁ ስትነቁ በመጀመሪያዎቹ 60 ደቂቃዎች ፈጽሞ ስልካችሁን አትክፈቱ። በምትኩ 1 ብርጭቆ ውሃ ጠጡ፣ አሰላስሉ፣ አሊያም አይምሯችሁን የሚያነቃቃ ጥቂት የመጽሐፍ ገጽ ክፍል አንብቡ። ይህን የስልካችሁ ውስጥ ገና በጠዋቱ ሊበርዟችሁ ከነበሩት የማይመለከቷችሁ መረጃዎች አይምሯችሁን ከመሰረቅ ትጠብቃላችሁ። ትኩረታችሁም እናንተ በፈለጋችሁት ነገር ላይ ብቻ መሆን ይጀምራል። አራተኛው ጥበብ ማይንድፉልነስ እና አይምሮን የማረጋጋት ጥበብ ነው። ብዙ ሰዎች ማሰላሰል ወይንም ሜዲቴሽን ሲባል አይምሮን ሙሉ በሙሉ ባዶ ማድረግ ወይንም ከዓለም መለየት ይመስላቸዋል። ነገር ግን ማይንድፉልነስ ማለት በአሁኑ ሰዓት ላይ በመገኘት ሐሳቦቻችሁን፣ ስሜቶቻችሁንና አካባቢያችሁን ያለምንም መፍረድ በተረጋጋ መንፈስ ማስተዋል ማለት ነው። ቁጣን ለመቆጣጠርና የተበታተነ ትኩረትን ለመሰብሰብ
ከዚህ የላቀ ትልቅ መሳሪያ የለም። አንድ ሰው ሲሰድባችሁ ወይንም አውቶቡስ ውስጥ ሳይታሰብ ሲገፋችሁ ብዙዎቻችን ወዲያውኑ በስሜት አጸፋ እንመልሳለን፣ እንቆጣለን። ማይንድፉልነስ ግን በሚፈጠር ድርጊትና በምትሰጡት ምላሽ መካከል ያለውን ወርቃማ ክፍተት ወይንም ስፔስ ይሰጣችኋል። ቢሊዮነሩና የስኬት ቁንጮ የሆነው ሬይ ዳሊዮ ለስኬቱና ለሀብቱ ትልቁ ሚስጥር ከምንም በላይ የማሰላሰል ጥበቡ መሆኑን ደጋግሞ ይናገራል። በዚህም የተነሳ ከፍተኛ የገበያ መናወጥ ውስጥም ሆኖ የተረጋጋ ውሳኔ መስጠት ይችላል። እንዲሁም ታዋቂው ጸሐፊ ኤክሃርት ቶሌ ዘ ፓወር ኦፍ ናው በተሰኘው ታላቁ መጽሐፉ ላይ በሕይወት ውስጥ ትልቁ ነፃነትና እውነተኛው ኃይል በምትቀበለው ነገርና በምትሰጠው ምላሽ መካከል ያለው ክፍተት ነው፣ በዚያ ክፍተት ውስጥ ነው ማንነታችን ያለው በማለት ያስተምራል። ስለዚህ እናንተም አሁኑኑ ተለማመዱት። በየቀኑ ለ10 ደቂቃ ብቻ አይናችሁን ጨፍኑ። አየር ወደ ውስጣችሁ ሲገባና ሲወጣ ትንፋሻችሁ ላይ ብቻ ትኩረት አድርጉ። ሐሳብ ሲመጣባችሁ አትጣሉት፣ አትበሳጩ፣ በሰላም እንዳመጣጡ አሳልፉት። አምስተኛው ጥበብ አእምሮን እንደ አንድ ጠንካራ ጡንቻ ማሰልጠን ነው። እዚህ ጋር መረዳት ያለባችሁ ታላቅ ሚስጥር አለ። ትኩረት ልክ እንደ አካላችን ጡንቻ ወይንም መስል ነው። ማንም ሰው ለመጀመሪያ ጊዜ ጂም ገብቶ በአንድ ቀን ከባድ የ100 ኪሎ ብረት ማንሳት አይችልም። በተመሳሳይ መልኩ የትኩረት ልምድ የሌለው ሰው አእምሮ በአንድ ቀን ውስጥ 4 ሰዓት ሙሉ ትኩረት አድርጎ መጽሐፍ ማንበብም ሆነ ሥራ መስራት አይችልም። አእምሮአችን ቀስ በቀስ ስልጠና ይፈልጋል። መጀመሪያ ላይ 15 ደቂቃ መጽሐፍ ማንበብ ወይንም ሥራ መስራት እጅግ ሊያደክማችሁና ሊያሰለቻችሁ ይችላል። ግን በየቀኑ ጫናውን በትንሹ እየጨመራችሁት ስትሄዱ አእምሮአችሁ ይላመደዋል። የዓለማችን ጠንካራው ሰው ነው በመባል የሚታወቀው ዴቪድ ጎግንስ በሕይወቱ አስገራሚ የጽናት ተምሳሌት መሆን የቻለ ሰው ነው። እሱ እንደሚለው አእምሮአችንን በስቃይ በድካምና እምቢ በሚል ስሜት ውስጥ አሳልፈን የአእምሮን ማጅራት ማዳበር አለብን። አእምሮአችን ደከመኝ፣ ከዚህ በላይ አልችልም ብሎ ሲነግረን ገና 40% አቅማችንን ብቻ ነው የተጠቀምነው። ይህንን ሕይወት ለዋጭ አስተሳሰብ ዴቪድ ጎግንስ ካንት ኸርት ሚ በተሰኘው መጽሐፉ ላይ አስፍሮታል። ስለዚህ እናንተም ዛሬ አንድ ከባድ ሥራ ስትጀምሩ ወይንም ማጥናት ስትጀምሩ አእምሮአችሁ በቃኝ፣ ማቋረጥ እፈልጋለሁ፣ ስልኬን ላውጣ የሚል ስሜት ሲልክባችሁ ያን ስሜት ተቃውሙት። ሆን ብላችሁ ተጨማሪ 5 ደቂቃ ጨምሩና ስሩ። ያቺ 5 ደቂቃ ናት የትኩረት ጡንቻችሁን የምትገነባው። የትኩረት ጡንቻችሁም ቀስ በቀስ እየዳበረ የማይበገር ሰው መሆን ትጀምራላችሁ። ስድስተኛው ጥበብ ከስሜታዊ መነሳሳት ይልቅ የዲሲፕሊንን የበላይነት ማስጠበቅ ነው። ብዙዎቻችን አንድን ነገር ለመስራት ሙድ ውስጥ እስከምንገባ ወይንም ሞቲቬሽን እስኪመጣ እንጠብቃለን። ነገር ግን እውነቱን ልንገራችሁ፣ ሞቲቬሽን ልክ እንደ ስኳር ወይንም አነቃቂ መጠጥ ነው። ወዲያውኑ ኃይል ይሰጣል፣ ነገር ግን ልክ እንደመጣ ወዲያውኑ ተኖ ያልቃል። ዲሲፕሊን ግን ሌላ ታሪክ ነው። ዲሲፕሊን ማለት ስሜታችሁ ምንም ሆነ ምን ውስጣችሁ ቢያለቅስም ቢደክማችሁም ማድረግ ያለባችሁን ነገር በጊዜው አድርጎ መጨረስ ማለት ነው። አነቃቂ ቪዲዮ አይታችሁ ስትነቃቁ ነገ ጠዋት 11 ሰዓት ተነስቼ እሮጣለሁ፣ አጠናለሁ ትላላችሁ። ነገር ግን ጠዋት የብርዱ ንፋስ ሲመታችሁና እንቅልፋችሁ ሲጣፍጣችሁ ያ የትላንቱ ሞቲቬሽን ጠብታውም አይገኝም። ያኔ ከሞቀ አልጋችሁ ላይ ጎትቶ የሚያወጣችሁ ዲሲፕሊን ብቻ ነው። የቀድሞ የአሜሪካ የባህር ኃይል ጦር አዛዥ ጆኮ ዊሊንግ እንደሚለው እውነተኛ ነፃነት የሚገኘው በዲሲፕሊን ውስጥ ብቻ ነው። ደስታ ለማግኘት መጀመሪያ ራሳችሁን በማስገደድ ከባድ ነገሮችን ማሳለፍ ያስፈልጋል። ጆኮ ዊሊንግም ዲሲፕሊን ኢኳልስ ፍሪደም የሚለውን ታዋቂ አባባሉን የሕይወት መመሪያ አድርጉት ብሎ ኤክስትሪም ኦነርሺፕ በተሰኘው መጽሐፉ ላይ በግልጽ ያስተምረናል። እናንተም ከእንግዲህ በኋላ ስሜታችሁን አትጠብቁ። አይምሯችሁ አሁን አላሰኘኝም ከሰዓት ሰራዋለሁ ብሎ ሲታገላችሁ ምንም አያገባኝም እኔ የምመራው በስሜት ሳይሆን በሕግ ነው ብላችሁ ወዲያውኑ ጀምሩ። ስራውን ስትጀምሩት ስሜቱ በራሱ ጊዜ ተከትሎ ይመጣል። ሰባተኛው ጥበብ የቁጣ ስሜትንና የስሜታዊነት ቀስቃሾችን በብልሃት ማስተዳደር ነው። ቁጣና ብስጭት የጥልቅ ትኩረትና የስኬት ቁጥር 1 ገዳይ ጠላቶች ናቸው። ስትቆጡ በጭንቅላታችሁ ውስጥ ያለው የፊት አንጎላችን ወይንም ፕሪፎንታል ኮርቴክስ የማሰብ የማመዛዘንና የፈጠራ ችሎታችንን ሙሉ በሙሉ ይዘጋና የእንስሳዊ ባህሪ አንጎላችን ወይንም አመግዳላ ይከፈታል። በዛች የቁጣ ሰዓት ውስጥ ምንም አይነት ትርጉም ያለው ሥራ መስራትም ሆነ ትክክለኛ ውሳኔ ማሳለፍ አትችሉም። ጠዋት ከቤተሰብ ጋር ወይንም መንገድ ላይ ከሾፌር ጋር ተጣልታችሁ ከወጣችሁ ቀኑን ሙሉ ሥራ ላይ ትኩረት ማድረግ አትችሉም። በአይምሮአችሁ ውስጥ ንትርኩና ስድቡ ይመላለሳል። ይህንን በሚገባ የተረዳው የሮማው ንጉሥ ማርከስ አውሬሊየስ ነበር። ማርከስ የዓለም ገዢ ቢሆንም የስቶይሲዝም ፍልስፍናም አባት ነበር። ክህደት፣ ጦርነትና ተንኮል በሞላበት ዘመን ጦር ሜዳ ድንኳን ውስጥ ሆኖ አይምሮውን ከቁጣ ነፃ አድርጎ ይጠብቅ ነበር። ውጫዊ ሁኔታዎችንና የሰዎችን ድርጊት መቆጣጠር አትችልም፣ ነገር ግን አንተ መቆጣጠር የምትችለው የራስህን ምላሽና አመለካከት ብቻ ነው በማለት ለራሱ ይጽፍ ነበር።
እንዲሁም ታላቁ ፈላስፋ ኤፒክቴተስ አንድ ሰው በአንዲት ቃል ሊያበሳጭህና ሊቆጣህ ከቻለ የራስ አእምሮ የዛ ሰው ተባባሪ ሆኖለታል ማለት ነው ይለናል። እናንተም ይህንን ድንቅ ጥበብ በደንብ ለመረዳት ከፈለጋችሁ በማርከስ ኦሬሊየስ ሜዲቴሽን መጽሐፍ ውስጥ በስፋት ታገኙታላችሁ። ግን እንዲሁ ምክርን ለግሰኝ ምን ላድርግ ካላችሁኝ ከዛሬ ጀምሮ የሕይወት ሕጋችሁን ይህንን አድርጉ። ቁጣ የሚቀሰቅስ ነገር ሲያጋጥማችሁ ወዲያው ምላሽ አትስጡ። ለ10 ሰከንድ ዝም በሉ፣ በጥልቅ ተንፍሱ። እናም ራሳችሁን ይህ አሁን የሚያበሳጨኝ ነገር ከ5 ዓመት በኋላ በሕይወቴ ውስጥ ትርጉም ይኖረዋል ብላችሁ ጠይቁ። መልሱ የለውም ከሆነ በፈገግታ አለፉት። 8ኛው ጥበብ ትኩረት የማይሰርቅ የተረጋጋ የሥራ አካባቢ መፍጠር ነው። አብዛኛው የዕለት ተዕለት ባህሪያችንና የትኩረት መጠናችን የሚወሰነው በምንኖርበት ወይንም በምንሰራበት አካባቢ ነው። ከረሜላና ቸኮሌት አሊያም ቆሎ በጠረጴዛችሁ ላይ ካለ ምንም ያህል ራስን የመቆጣጠር አቅም ቢኖራችሁም መብላታችሁ አይቀርም። በተመሳሳይ አካባቢያችሁን ማጽዳትና ማስተካከል ትኩረታችሁን ያጠረዋል። ቴሌቪዥን ክፍት በሆነበት፣ ሰዎች በሚያወሩበትና ስልካችሁ እያበራ ባለበት ክፍል ውስጥ ሆናችሁ መጽሐፍ ለማንበብ ወይንም ከባድ ሥራ ለመስራት ብትሞክሩ ውጤቱ 0 ነው። ታዋቂው አሜሪካዊት ጸሐፊና ገጣሚ ማያ አንጄሎ ድንቅ መጽሐፎቿን ስትጽፍ ትኩረቷ በምንም ነገር እንዳይሰረቅ በማሰብ አንዲት ትንሽ የሆቴል ክፍል ትከራይ ነበር። ከዛም በላይ በክፍሉ ውስጥ ያሉትን ሁሉንም ስዕሎች፣ ጌጣጌጦችና ትኩረት የሚስቡ ነገሮች ከግድግዳው ላይ እንዲነሱ ታደርግ ነበር። በክፍሉ ውስጥም የሚኖረው ባዶ ጠረጴዛ፣ እሷና ወረቀቷ ብቻ ናቸው። እንዲሁም ካል ኒውፖርት ዲፕ ወርክ በተባለው መጽሐፉ ላይ አካባቢ ከፍላጎት በላይ ኃያል ነው ወይንም ኢንቫይሮንመንት ኢዝ ስትሮንገር ዳን ዊል ፓወር በማለት ይሞግታል። ስለዚህ እናንተም የዛሬ የተግባር እርምጃ ይህ ነው። ዛሬ የምታጠኑበትን ወይንም የምትሰሩበትን ጠረጴዛ ሙሉ በሙሉ አጽዱ። ከምትሰሩት ሥራ ከኮምፒውተር ወይንም ከደብተር ውጪ ምንም አይነት ነገር በተለይም ስልካችሁ በጠረጴዛችሁ ላይ አይኑር። ይህን የአእምሯችሁ አማራጭ ሲያጣ ወደ ሥራው ብቻ ያተኩራል። 9ኛው ጥበብ ጊዜን በብሎክ መከፋፈልና የጥልቅ ሥራ ጥበብ ስትራቴጂን መተግበር ነው። ማንኛውም ከባድ ፈጠራ የሚጠይቅና ጥልቅ ሥራ ወይንም ዲፕ ወርክ የምንሰራው ሥራን በዝምታና ያለማቋረጥ ለረዥም ሰዓታት ስናከናውን ነው። ይህን በተሳካ ሁኔታ ለማድረግ ደግሞ ቀናችንን በሰዓታት ብሎኮች መከፋፈል ግዴታችን ነው። ዛሬ ይህንን መጽሐፍ አጠናለሁ የሚለው አባባል እጅግ በጣም የደበዘዘና ግልጽ ያልሆነ ዓላማ ነው። አይምሯችሁ ደግሞ ግልጽ ያልሆነ ነገርን መሸሽ ይወዳል። ነገር ግን ከጠዋቱ 2 ሰዓት እስከ 4 ሰዓት ድረስ ስልኬን አጥፍቼ የመጽሐፉን ምዕራፍ እንዳጠናለሁ ማለት ግልጽ፣ ሊመዘን የሚችልና ጠንካራ ስትራቴጂ ነው። የዓለማችን ዕውቁ ቢሊዮነርና የማይክሮሶፍት መስራች ቢል ጌትስ በየዓመቱ 2 ጊዜ የማሰብ ሳምንታት ወይንም ቲንክ ዊክስ የሚባሉ ጊዜያት አሉት። በዚህ ሰዓት ሁሉን ነገር ትቶ ብቻውን ጫካ ውስጥ ወዳለ አንድ ጸጥ ያለ ጎጆ ይሄድና ያለማንም ረብሻ ያለ ኢንተርኔት መጽሐፍትን ያነባል። እንዲሁም ስለ ማይክሮሶፍት የወደፊት ዕጣ ፈንታ በጥልቀት ያስባል። እንዲሁም ጀርመናዊው ፈላስፋ አርተር ሾፐንሃወር ተራ ሰዎች ጊዜን እንዴት ማሳለፍ እንዳለባቸው በማሰብ ይጨነቃሉ፣ ታላላቅ ሰዎች ግን ጊዜን እንዴት በብልሃት መጠቀም እንዳለባቸው ያስባሉ ይለናል። በተጨማሪም ጋሪ ኬለር ዘ ዋን ቲንግ በሚለው መጽሐፉ ላይ የተግባር ምክሬ ይህ ነው፣ የፖሞዶር ቴክኒክን ተጠቀሙ። ለ25 ደቂቃ ወይንም ለ50 ደቂቃ ያለምንም ማቋረጥ በአንድ ሥራ ላይ ብቻ አተኩራችሁ ስሩ። ከዚያም 5 ወይንም 10 ደቂቃ ዞር ብላችሁ እረፍት አድርጉ። ይህም አይምሯችሁ ሳይደክም ረዥም ርቀት እንዲጓዝ ያደርገዋል ይለናል። ስለዚህ እናንተም ጊዜያችሁን በተገደበ ሊመዘን በሚችል እንዲሁም ሊከወን በሚችል ብሎኪንግ ከፋፍሉት። ይህን የጥልቅ ትኩረትን በሥራችሁ ላይ ታገኛላችሁ። 10ኛው ጥበብ ቀጣይነትና የማይሰበር ልምድን መገንባት ነው። ከላይ ያየናቸው 9 መንገዶች ሁሉ ዋጋ እንዲኖራቸው የሚያደርግ አንድ የመጨረሻ ሚስጥር አለ። እርሱም ቀጣይነት ወይንም ኮንሲስተንሲ ነው። አንድ ትልቅ ነገርን አንድ ቀን ላይ ብቻ በከፍተኛ ኃይልና ጉልበት ከመስራት እጅግ በጣም ትንሽ የምትመስልን ነገር በየቀኑ ሳያቋርጡ መስራት የማይታመን ትልቅ የህይወት ለውጥ ያመጣል። ቀጣይነት የውጤት ሁሉ እናት፣ የስኬት ሁሉ መሰረት ነው። እስቲ ያስቡት፣ ጥርሳችሁን በዓመት አንድ ቀን ላይ ብቻ ለ10 ሰዓት ብትፍቁት ጥርሳችሁ ይነቀላል እንጂ አይነጣም። ነገር ግን በቀን ለ2 ደቂቃ ብቻ በየቀኑ ማጽዳት ጤናማና ነጭ ጥርስ እንዲኖረን ያደርጋል። ታዋቂው አሜሪካዊ ኮሜዲያን ጄሪ ሳይንፊልድ በሚሊዮኖች የሚቆጠሩ ሰዎችን የሚያስቁ ቀልዶችን የመጻፉና የስኬቱ ሚስጥር ሰንሰለቱን አለመበጠስ ወይንም ዶንት ብሬክ ዘ ቼን የሚል ቀላል ፍልስፍናው እንደሆነ ይናገራል። ጄሪ በየቀኑ ቢያንስ አንድ ቀልድ ይጽፋል። የጻፈበትንም ቀን በትልቅ ካላንደር ላይ በቀይ ማርከር ኤክስ አድርጎ ያሰምርበታል። ከቀናት በኋላ ቀይ መስመሮቹም ሰንሰለት ይሰራሉ። የእሱም ዋና ዓላማ ቀልዱ ጥሩ መሆን አለመሆኑ ሳይሆን ያ የጀመረው ሰንሰለት እንዳይቋረጥ ማድረግ ብቻ ነው። እንዲሁም ጄምስ ክሌር በጻፈው አቶሚክ ሃቢትስ በተሰኘው ድንቅ መጽሐፉ ላይ እንደገለጸው
በየቀኑ 1% ብቻ የተሻልክ ከሆንክ በዓመቱ መጨረሻ 37 እጥፍ የተሻልክ አዲስ ሰው ትሆናለህ ይለናል። ስለዚህ እናንተም መገንባት የምትፈልጉትን አንድ ጠቃሚ ልምድ ምረጡ። ከዛም ለተከታታይ 21 ቀናት ያለምንም ማቋረጥ ፀሐይ ብትወጣም ዝናብ ቢዘንብም በየቀኑ አድርጉት። ይሄን የመኑኝ፣ ሕይወታችሁ ሲቀየር በዓይናችሁ ታዩታላችሁ። በመግቢያዬ ላይ ቃል በገባሁላችሁ መሰረት የዛሬን ቪዲዮ ከማጠናቀቃችን በፊት አንድ በጣም አጭርና አስተማሪ ታሪክ ላጋራችሁ። ባለታሪካችን ዳዊት ይባላል። ዳዊት እጅግ በጣም ብልህ፣ በውስጡ ትልቅ ሕልም የነበረውና ትልቅ ደረጃ የመድረስ አቅም የነበረው ወጣት ነበር። ነገር ግን ሕይወቱ በሁለት አደገኛ ሰንሰለቶች የተከበበ ነው። አንደኛው ከፍተኛ የስማርት ስልክ ሱስ ሲሆን፣ ሁለተኛው ደግሞ ትንንሽ ነገሮችን ማሳለፍ የማይችልበት አጭር ቁጣው ነበር። አንድ ቀን ዳዊት በሕይወቱ ሲጠብቀው የነበረው ትልቁን ዕድል አገኘ። ለአንድ ግዙፍ ዓለም አቀፍ ኩባንያም የፈጠራ ፕሮጀክት እንዲያቀርብ ተመረጠ። ለዳዊትም ይህ ፕሮጀክት ከተሳካለት ሕይወቱንና የቤተሰቡን ታሪክ ሙሉ በሙሉ ሊቀይር የሚችል ወርቃማ ዕድሉ ነበር። ይህንን ወሳኝ ፕሮጀክት ሰርቶ ለማጠናቀቅም ለዳዊት 3 ሙሉ ወራት ተሰጥተውት ነበር። በመጀመሪያው ወር ዳዊት ገና ብዙ ጊዜ አለኝ፣ ዛሬ ልረፍ በማለት ስልኩ ላይ ፊልም እያየ ቲክቶክ ላይ ዓላማ የለሽ ቪዲዮዎችን ስክሮል እያደረገ ሰዓታትን ገደለ። በሁለተኛው ወር ስራውን በቁም ነገር መጀመር ሲገባው አንድ ቀን ጠዋት በመንገድ ላይ መኪና እየነዳ ሳለ አንድ ታክሲ በትንሹ ገጨው። ጉዳቱን በጣም ቀላልና በይቅርታ ሊታለፍ የሚችል ቢሆንም ዳዊት ግን በከፍተኛ ቁጣና እልህ ተሞላ። ፖሊስ ጣቢያ ሄዶ አመለከተ። ከሹፌሩም ጋር ክፉኛ ተጣላ። ለቀጣዮቹ 3 ሳምንታት ስለዚያ ታክሲ ሹፌር እያሰበ እያወራና እየተበሳጨ የፕሮጀክቱን ጊዜ ሙሉ በሙሉ አጠፋው። ትኩረቱን በቁጣውና በስልኩ ተበታተነ። ቀናት አለፉ። የፕሮጀክቱ ማቅረቢያ ሊደርስ 3 ቀናት ብቻ ሲቀሩት ዳዊት ከእንቅልፉ የነቃ ያህል በድንጋጤ ተዋጠ። ሌሊቱን ሙሉ ላለመተኛት ቡና እየጠጣ ለመስራት ሞከረ። ነገር ግን ለወራት ያልተሰበሰበና የትኩረት ጡንቻው የላላ አይምሮ አሁን ሊታዘዘው አልቻለም። ሐሳቡም አልሰበሰብልህ አለው። በሚያቀርብበት ቀን አዳራሽ ውስጥ ቆሞ ፕሮጀክቱን ሲያሳይ ስራው እጅግ ጥራት የጎደለው የተዝረከረከና አሳፋሪ ነበር። የኩባንያው ዋና ስራ አስኪያጅም ዳዊትን በትዝብት አይኑ እያየው፣ ዳዊት አንተ እጅግ በጣም መቃቅምና ብሩህ አይምሮ አለህ ብለን አስበን ነበር። ነገር ግን የዛሬ ያቀረብክልን ስራ ያንተን ትክክለኛ ማንነትና ክብር ፈጽሞ አያሳይም። በጣም አዝናለሁ። እድሉን ለሌላ ትኩረትና ዲሲፕሊን ላለው ሰው ሰጥተናል አለው። በዚያች አስከፊ ሌሊት ዳዊት ቤቱ ገብቶ በሩን ዘግቶ በቁጭት ተንገበገበ። እንደ ሕፃን ልጅም ድምፁን ከፍ አድርጎ አለቀሰ። ህልሙን የገደለው ያ ማናጀር ወይንም የታክሲ ሹፌር ሳይሆን የራሱ መጥፎ ልምዶች፣ የተበታተነ ትኩረቱና ቁጣው መሆኑን ለመጀመሪያ ጊዜ በጥልቀት ተረዳ። በዚያች የለቅሶ ሌሊት ውስጥ ግን ዳዊት ለራሱ አንድ ታላቅ ውሳኔን አሳለፈ። በሚቀጥለው ቀን ስማርት ስልኩን ሽጦ ኢንተርኔት የማይሰራ ተራ ስልክ ገዛ። እንዲሁም የዲፕ ወርክና የስቶይሲዝም ፍልስፍናዎችን አጥብቆ ማንበብና በሕይወቱ መተግበር ጀመረ። ጠዋት 11 ሰዓት ላይ እየተነሳ ምንም አይነት ድምፅ በሌለበት ዝምታ ውስጥ ለ4 ሰዓታት ሙሉ ትኩረቱን ሰብስቦ መስራት ጀመረ። ማንም በመንገድ ቢሰድበው፣ ምንም አይነት አጋጣሚ ቢፈጠርም አይምሮ እንዳይረበሽ በፈገግታ ማለፍን ተማረ። ከ2 ዓመት ፈታኝ የዲሲፕሊን ጉዞ በኋላ ዳዊት የራሱን የፈጠራ ኩባንያ ከፈተ። አስገራሚው ነገር ደግሞ ያኔ በፕሮጀክቱ ላይ ጥራት የለህም ብሎ ውድቅ ያደረገው ማናጀር አሁን የዳዊት ኩባንያ ትልቅ ደንበኛ ለመሆን መጣ። ዳዊትም ለራሱ አንድ ታላቅ እውነትን አረጋገጠ። የገዛ አይምሮውን መቆጣጠር ሲችል ዓለምን መቆጣጠር እንደሚችልም ተማረ። ቤተሰቦቼ፣ ከዳዊት የሕይወት ውድቀትና ትንሣኤ እንዲሁም ከላይ ካየናቸው 10 መርሆች የምንማራቸው 3 ወርቃማና የማይናወጡ የሕይወት እውነታዎች አሉ። የመጀመሪያው ትኩረት ክህሎት መሆኑን ነው። ማንም ሰው ከእናቱ ማኅፀን ሲወጣ 100% ትኩረት ኖሮት ወይንም ዲሲፕሊን ኖሮት አይወለድም። ትኩረት ልክ እንደ መዋኘት፣ መኪና መንዳትና ቋንቋ መናገር በየቀኑ የሚሰለጥኑትና የሚያሳድጉት ክህሎት ነው። ዛሬ ትኩረት ማድረግ ቢያቅታችሁ ነገ መለወጥ ትችላላችሁ። ብቻ ትኩረታችሁን ከማዳበር አትቦዝኑ። ሁለተኛው ዲሲፕሊን ከተፈጥሮ ተሰጥኦ እንደሚበልጥ ነው። ምንም ያክል ብልህ የተማራችሁና ተሰጥኦ ያላችሁ ብትሆኑ ዲሲፕሊን ያለው በየቀኑ የማያቋርጥና ትኩረት ያለው ተራ ሰው በመጨረሻ ውድድሩ ላይ በእርግጠኝነት ያሸንፋችኋል። ተሰጥኦ ያለ ዲሲፕሊን የተበሳ መርከብ ነው። ሶስተኛው ትምህርት ደግሞ አይምሯችሁን መቆጣጠር ማለት ሕይወታችሁን መቆጣጠር ማለት ነው። ቁጣችሁንና ስሜታችሁን ስትቆጣጠሩ ሌሎች ሰዎችና የውጭ ሁኔታዎች በእናንተ ላይ ያላቸውን ኃይል ሙሉ በሙሉ ትነጥቃላችሁ። አስተውሉ፣ አይምሯችሁ የእናንተ ብቸኛ ግዛትና ጠንካራ ምሽጋችሁ ነው። ወዳጆቼ፣ ዛሬ እጅግ በጣም ብዙና ጥልቅ የሆኑ የሕይወት ሚስጥሮችን አይተናል። ግብ እንዴት እንደምናወጣ፣ የዲጂታል ባርነትን እንዴት እንደምንሰብር፣ ማሰላሰልን፣ ዲሲፕሊንንና የቁጣ ስሜትን እንዴት ለዘላለሙ እንደምናስወግድ ተምረናል። ነገር ግን እዚህ ጋር አንድ የመጨረሻ እውነት ልንገራችሁ።
ይህን ቪዲዮ ጨርሳችሁ ስላያችሁትና ዋው በጣም አሪፍ ትምህርት ነው ስላላችሁ ብቻ አንድም ስንዝር ሕይወታችሁ አይቀየርም። ተግባር እስካልታከለበት ድረስ ሞቲቬሽንና እውቀት ብቻውን ምንም አያደርግላችሁም። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። ከልክ በላይ ማሰብን ወይም ኦቨርቲንኪንግን የምታሸንፉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።